እግዚአብሔር ልጅ ቀቅላችሁ ብሎ ትእዛዝም አላዘዘም ያዘዘበትም ክፍል የለም። ያኔ ይሄንን ሰውዬ ገሎ ለያኒ እንዳይሞት በልቶት ያኒ መብላት ይፈቀድለታል ነው። አጠገቤ ሰው ስጋ አገኘ። ስለሚበላው ምን አይነት ሰው ነው? ይሄኛ አሁን የእስላም ትምህርት ነው። ያኒ እኔ ከዚህ ግለሰብ ጋር አልወያየም። መጽሐፍ ቅዱስ ውስጥ አንተ እግዚአብሔር ልጅ ቀቅላችሁ ብሎ የሚል ቃል አለ? ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን፣ ለዛሬ ይዤላችሁ የመጣሁት እጅ በጆሮ የሚያስደርግ ሰዎች አርደው እንዲበሉ የሚፈቅድ አስተምሮ እንዳለ ላሳያችሁ ነው። ከዚህ ጋር በተያያዘ ከዚህ በፊት ሙስሊሞቹ ሲያነሱት ነበር መጽሐፍ ቅዱስ ላይ፣ እሱን እናያለን። ከምንም በላይ ግን ተድላ ወንድማችን የተናገረው የሰጠው ምስክርነት አለ። እኔ ከዚህ በፊት ለሱ ምላሽ ሰጥቼ ነበር፣ እሱ ለኔ ምላሽ የሰጠው ላይ ምላሽ ሰጥቼበት ነበር። እሱን አስመልክቶ አሁን ከኡስታዞቹ ጋር ተድላ ከፍተኛ ፍጭት ውስጥ ገብቷል በዚህ ኬስ። እሱንም በሰፊው እናያለን። ከምንም በላይ ግን እናንተ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ እንዲሁም ላይክ በማድረግ ይሄንን ፕሮግራም መደገፋችሁን እንድታሳዩን፣ ሐሳብ ካላችሁ ደግሞ በሳጥን መስጫው ላይ እንድታስቀምጡልን በትህትና እየጠየቅኩ፣ አንድ ኡስታዝ መጥተው እኔ ቤት የተከራከሩት ነገር ነበር። እሱ ምንድነው የሰው ስጋን በእስልምና ማለትም ሙስሊም ያልሆነን ሙስሊሙ አርዶ መብላት ይችላል አይችልም በሚል ላይ የተወያየነውን እስቲ እናዳምጠውና የተድላንም እንመለስበታለን። አንበበሺ አረብኛ ይሄኛውን ቁርጡቢዩንና فيجوز للمضطر قتل الحري يعني والمرتد وأكله قطعا يعني قمي له عنده، وكذا الزاني المحصن ترجموش والمحارب وتارك يعني الصلاة فيجوز كملوا كلاي يعني كما جملا معناته فيجوز للمضطر مالت አሁን አንድ ሰው ምሳሌ ተሪቧል ሊሞት ነው ካልበላ ሊሞት ነው። ይሄ አካል አሁን ካፍል አልሐርቢ يعني የሚዋጋ የሆነ ካፍር ነው። ይሄ ተዋጊ የሆነ يعني ሙስሊሞችን የሚያስቸግር የሆነ አካል ነውና ይሄንን ሰውዬ ገሎ መብላት ሙርተድ ማለት ከእስልምና تتو وذا كريستنا يهدا والمرتد واكله قطعا واكله يهن النجار مبلات برقت يفقدان قالوا مبلات ايوه هي جون تكنون يا ስለዚህ እኛ አሁን የእስላም ትምህርት ነው يعني እስላም የሚሰጠው ነው። እነዚህ ሰዎች በእስልምና መገደል አለባቸው መወገድ አለባቸው ነው። ያኔ ደግሞ አንድ ሰውዬ ተሪቧል ሊሞት ነው። ያኔ ግን እነዚህን አካል ይሄንን ሟች የሆኑ አካላትን መብላት ይፈቀድለታል ወይስ አይፈቀድለትም? ይፈቀድለታል። يعني روضة ይፈቀድለታል። ምን ዘማዊ ሆነን ወይንም ይዋጋን ወይንም ደግሞ ሙስሊም የነበረ ክርስቲያን ከሆነ ከእስልምና ወጥቶ ወደ ክርስትና ከገባ እሱን አርዶ መብላት ይቻላል። ለዚህ ነው ሙስሊሞች ከእስልምና መውጣትን የሚፈሩት፣ አርደው እንዳይበሏቸውም ስለሚሳቀቁ ነው። በመጽሐፍቶቻቸው ላይ ከእስልምና የወጣን አርዳችሁ ብሉ፣ እሱን የገደለ ገነት ይገባል የሚል አስተምሮ ስላለ ማለት ነው። እንቀጥል። ሌላኛው መጽሐፍ ላይ طالبين وعمدة المفتي للإمام النووي الجزء الثالث ايوه نووي من انت ورا هون الزيقه النووي هذا يا إمام الشافعي مذهب أقولته يا سيو شيخنا جو ስለዚህ ሳቸው ማስቀምጠውታል እና ቁርጡቢ ማስቀምጠውታል። ايوه ስለዚህ አንድ ኦኬ ስለሚበላው ምን አይነት ሰው ነው?
በእስልምና መገደል አለባቸው ተብሎ የተወሰነባቸው የተቀመጠባቸውን አካልን አንድ ሰው የተራበ ሰው እነዚህን ሟቾችን መብላት አለበት፣ ይህ መብላት አለበት የሚለውን እያነበበን ነው። ሽፍታ ከሆነ ዘማዊ ከሆነ ሙርተድ ወይንም ደግሞ ከእስልምና የወጣ እና ጦረኛ ከሆነ እነኝን የተራበ ሙስሊም መብላት ሶላት ያቋረጠም አለ ባይዘይ ያ ማብሰል አይፈቀድለትም፣ መጥበስም መቀቀልም አይፈቀድም፣ በጥሬው ይብላው ይላል። ምን ስጋው ማብሰል ማንን ከእስልምና የወጣ ከእስልምና ወጥቶ ክርስቲያን የሆነን እሱን አርዶ መብላት ይቻላል። ዘማዊ ከሆነ እሱን አርዶ መብላት ይቻላል። ሰላት ያቆመን አርዶ መብላት ይቻላል። የሚዋጋን አርዶ መብላት ይቻላል። ግን በጥሬው ጥሬ ስጋን ቁርጥ አድርጎ ያንን ገሎ አርዶ መብላት ይቻላል። ይሄ አስተምሮታቸው ላይ ያለ ነው። አሁን እዚህ ያሉት ቲክቶክ ላይ ሊደባብቁት የሚሞክሩት ኡስታዙም በግልጽ ያመኑት የነሱ አስተምሮ ላይ ያለ ነው። እነ ሻፊ ያስቀመጡት፣ እነ ኢማም ቁርጡቢ ያስቀመጡት፣ እነ ኢማም አናዋዊ ያስቀመጡት መጽሐፍቶቻቸው ላይ ያለ ነው። ይከለክሉ አሉ። ልዩነቱ አንዳንድ ጠባቸው መጥበስማ ይሄኛው ልንገር መጥበስ አሁን መጥበስ የሚባለው አንድ ሰውዬ በቃ ሊሞት ያኒ ሲሆን ነው እንጂ ህርም የሆኑትን መብላት አለበት እንጂ የሚጠብስበት ሰዓት ካለው ይሄ ሰውዬ አልተራበም ነው፣ ሊሞት አልደረሰም ነው። ግን አሁን ሊሞት ሲሆን ያንን አገር አንስቶ መብላት ይችላል ነው። ግን እሱ ሽንኩርት ቆርጦ ይሄንን እስከ ያኒ የሚሰራ ሰዓት አለው፣ ያን አክል አልተራበም ነው። ስሜት አለው እንጂ አልተራበም ነው። እነዚህ ግን ለሚሞቱ ሰዎች ነው እኔ ነገር ያኒ የተፈቀዱት ነው። ኢቭን አስበው አንድ ሽፍታን አንተ ተረበ እሱን መግደል አቅሙ ካለህና እሱን ስጋ መብላት ከቻልክ እኮ መስራቱ ይቀላል እኮ። ሽፍታን ይቀላል አይደለም። ሽፍታን የመግደሉ አቅም ካለ እሱን ስጋ እንድበላ ከፈቀደልህ መስራቱ ቀላል እኮ ነው። እንደው ማብሰሉ እኮ ቀላል ነው። አቅም ላይ ጠይቅ ርዕሱን እንወቅ። እነዚህ ዑለማዎች የጠቀሱት አሁን ስለምን ነው ርዕሱን ያኒ ማወቁ ደህና ነው። አንድ ሰው ተሪቦ ነው እና የሞተን አካል ነው። አይዋ የሞተን አካል ነው እንጂ ያኒ በህይወት ያኒ ያለን አካል ነው። የሞተን ብቻ አይደለም ነው። የሞተን ብቻ ሊዋሽ ሞከራ አሁን መጀመሪያው ላይ ያነበብነው ገሎ አርዶ መብላት ይቻላል የሚለው ነው። አሁን ግን የኛው ላይ ኡስታዙ ሸፈት አለና ምን ሚል ጥያቄ ያነሳ፣ አይ አብስሎ ማይፈቀድበት ምክንያት የማብሰያ ጊዜ ካለው ሌላ ምግብ ቢሰራ ይሻላል፣ ስለዚህ ጥሬውን ነው የሚፈቀደው አለ። እኔ ደግሞ ምን አመጣውበት፣ ሽፍታን የሚገላ አቅም ካለ ሽፍታ እንደዚሁ ቀላል አይደለም። ዘማዊ አልከውን ወይንም ደግሞ ከእስልምና ወጣን ወደ ክርስትና ይመጣን እሱን የመግደል አቅሙ ካለ ጊዜ ያለህ ማለት ነው። ሰውየው ማንሸም እንዱ ባንዴ አይታረድለትም። በግ አይደለም፣ በግ ራሱ ለማረድ አቅም ይፈልጋል፣ መታገል ይፈልጋል። ከዛ ይሄንኛው ሲገባው ምን አለ፣ ኦኬ አየሞተን ነው በቃ ይበሉት አለ። በመጀመሪያ ገሎ አርዶ መብላት ይቻላል ካለ በኋላ ነገር ግን አሁንም መጽሐፍ አመጣንበት ማለት ነው። ሽፍታ ከተባለ የሞተን ነው ሽፍታን ርዕሱ እንደዛ ገሎ ይላል እኮ ገሎ ይላል። አሳየው ገሎ ይላል። እሺ ገሎ ማለት እኮ ስላልሞተ እኮ ነው። ያሁኑ ነው ያሁኑን አያ በለው እያልቀራለህ ብዙ ቦታ አለ፣ ችግር የለም። ብዙ መጽሐፍቶች ላይ አለ። አብሽር ይሄኛው እኮ የዑለማዎች ሊቃውንት ንግር ነው። ቀጥልሽ يعني السابعة المحرم الذي يضطر إلى تناوله قسمان وغيره فيباح جميعه ما لم يكن فيه إتلاف معصوم، فيجوز للمضطر قتل الحربي والمرتد وأكله قطعا، وكذا الزاني المحصن والمحارب وتارك الصلاة. أيوة نقرأ على الأصح فيهم من يلون رأسونه
ምን ይላል ይሄ? على الأصح فيهم ትክክለኛው ማለት ነው። ايوه يعني ትክክለኛ የሚባለው ትክክለኛ በመለው يعني ለሰላቱ ነው። شوف ግድያ የሚለው شوف ቃጥል ግድያ አሁን على الأصح የሚለው يعني በሰላቱ ነው እንጂ ሌላውን አይደለም። ሌላው ላይ ሳይሆን አሁን ሰላት የተወንሰው እንደዛ እኮ ገሎ ነው የሚለው አይደል? ሰላት የተወን እንደዚህ አይነቶቹን ገሎ መብላት ይችላል። يعني የሚጋነን ነገር አይደለም። ይሄ እስላማዊ ህግ ነው። የሚጋነን አይደለም ገሎ መብላት። ሶሪ አንድ ሙስሊም አሁን ተራብኩ ካለ እንዴት ነው ማምነው ካለ እኔን ገሎ መብላት ከተፈቀደለት አይ የሚጋነን አይደለም የእስላማዊ ህግ ነው። ደግማችሁ ስሙት። يعني የሚጋነን ነገር አይደለም። ይሄ እስላማዊ ህግ ነው። ያንን አካል ሞት የተፈረደበትን አካል يعني ከሞተ በኋላ መመገብ يعني ፈቀደን። ሴትና ህፃናትንም ገሎ ይብላ ይላል። ንጹሃንን ይሄው እኔ እርግጥ የሚነግርህን ንጹሃን ምትለው ሙስሊሞችን ነው። ቀጥላ አንብቦ ከእስልምና ግዛት ውጭ ላ አንብቦሽ እንደዛ አይደለም። ላ ንጹሃን ሲል ካፊሩም ይሁን ሙስሊምም ይሁን يعني ፍርድ ያልመጣበት አካል ነው يعني ንጹሃን የሚባለው እኮ ቀጥልና አንብቦ ولو كان له قصاص على غيره ووجده في حالة الاضطرار فله قتله قصاصا وأكله وإن لم يحضره السلطان كان ولو في حالة اضطرار فله يعني قتله أيوة ورد يعني قصاصا وإن لم يحضره السلطان ورد وأما أيوة هيا وأما المرأة الحربية أيوة الحربية ሴት ሆነ የምትዋጋ ሙስሊሞችን አሁን ጦርነት ላይ ያለ አንድ ክርስቲያን መጣችና ሙስሊሞችን መዋጋት ጀመረች። እሺ ሱልጣኑ ባይኖርም ገሎ ሊበላው ይችላል አይደል? መሪ ባይኖር እሺ ሊተርግምልህ ያኛው አሁን በኔ ቤተሰብ በደንብ አዳምጡ። አሁን የሚሰጠው ኤግዛምፕል በጣም ምን ያህል ሾክ እንደሚያደርጋችሁ ማለት ነው። በሱ ቤተሰብ ውስጥ አድርጎ ምሳሌ ሲሰጥ በደንብ አስተውሉ። ሰውን እንዴት አርዶ መብላት እንደሚቻል ኡስታዙ ያብራራበትን አድምጡ። አንድ ሰው ተገሏል። የሆነ ሰው ገደለውና ይሄ ሰውዬ ጠፋ። ፍርድ ቤት ላይ ይሄ ሰውዬ ቅሳስ አለበት ይገደላል ብሎ ወስኗል። ይሄ ሰውዬ እየተፈለገ ነው። ሲፈለግ ያለ ይሄን ሰውዬ መንገድ ላይ ይሄ ፈላጊው አገኘውና ተሪቧል። ይሄኛው ፈላጊውና ይሄንን ገዳይ ካገኘው በኋላ ያኔ ይሄንን ሰውዬ ገሎ ለያኒ እንዳይሞት በልቶት ያኒ መብላት ይፈቀድለታል ነው። ያኒ መሪው ባለለበትም ገሎ መብላት ይችላል ነው። ራይት ህፃናቶች አይው ተፈርዶበታል። እንግዲህ እንደሰማችሁት ነው። ዘማዊ የሆነ ወይንም እስልምናን የሚዋጋ ወይንም ከእስልምና ወደ ክርስትና የመጣ ወይንም ሰላትን ያቆመ ወይንም ደግሞ የሙስሊም ግዛት ውስጥ ያልሆነ ሙስሊም ያልሆነ ሙስሊሞች ከተራቡ ይሄንን እነኚህን አካላት ገለው ወይንም አርደው ጥሬ ስጋቸውን መብላት ይቻላሉ። ይህ እንግዲህ የእስልምና ያስተምሮ ነው። የእስልምና ጁሪስፕሩደንሱም ላይ ያለው ሻፊ የሚፈቅደው ነው። ቁርጡቢም ኢማም ነዋዊም ይሄንን መሰሎች በእስልምና ውስጥ ያሉ በኢትዮጵያ ሙስሊሞችም ተቀባይነት ያለው መጽሐፍ አስተምሮ ነው። ይቻላል። ሼኹ ሲናገር እንደሰማችሁት ይሄ እኮ የእስልምና አስተምሮ ነው፣ የሚካበድም አይደለም። የሰውዬ ከእስልምና በመውጣቱ እንደ ሸሪዓው ሞት ይገባዋል። ስለዚህ ከተራብክ ያንን ከእስልምና የወጣን አርደህ መብላት
ሐላል እንግዲህ ከተራበ ጅብ ብቻ ሳይሆን ከተራበ ሙስሊም ጠብቀኝ ልንል ነው ይሄንን አስተምሮ ለሚቀበሉ። አይ ነው ብዙ ሙስሊሞች ይሄን አስተምሮ አያውቁትም። አንዳንዶቹ ጥላቻና ስድብ ሊመስላቸው ይችላል፣ ግን መጻፍቶቻቸው ሲከፈቱ እንደዚህ ናቸው። አንድ ነገር እዚህ ጋር በተያያዘ ወንድማችን ተድላ ይሄንን ከዚህ በፊት በእስልምና እንደሚቻል ያነሳውበትን ቅያስ ሰጥቶበት ነበረ። ለሱ ምላሽ ሰጥቼ ነበር። ሙስሊሞቹ አስቀድመው ይቀጥፉ ነበር መጽሐፍ ቅዱስ ላይ በፍርድ የተነገረውን ወይንም ደግሞ ሰዎች በኃጢአታቸው ምክንያት ያደረጉትን ልክ እግዚአብሔር ሰዎችን ብሉ ወይንም ደግሞ ልጆቻችሁን ብሉ እንዳለ አድርገው ሙስሊሞች ይቀጥፉ ነበረ። ለተድላ ምላሽ ከሰጠውለት በኋላ ተድላ ቤታቸው ሄዶ ነው ተሳስታችኋል እያለ ኡስታዞቻቸውን እያረመ ነው። ተድላን አጨብጭበንለታል። ቴንኪው ተድላ፣ ለእውነት መቆም እንግዲህ በሃይማኖት እንዴት ብዬ አሁን እኮ ለማውራት እየፈራው መጣው ታውቃለህ። ነገር ልንገርህ፣ ለምሳሌ መጽሐፍ ቅዱስ ውስጥ አንተ እግዚአብሔር ልጅ ቀቅላችሁ ብሎ የሚል ቃል አለ። አሳቀውታል ተድላን ለማውራትም ፈራው እስኪል ድረስ ማለት ነው። ሚስ ኢንተርፕሬት አድርገው መጽሐፍ ቅዱስ ላይ በፍርድ የመጣባቸውን እግዚአብሔር እንዳዘዘ አድርገው ይናገራሉ። እነሱ ጋር ግን ተተራብክ ገለህ ብላ ነው። ትእዛዝ ነው ይሄ። ፍርድን ከትእዛዝ ጋር ያመሳሰሉታል ማለት ነው ሙስሊሞቹ። እና ተድላ አሁን የገብቶት ራሳቸውን ቻሌንጅ እያደረጋቸው ነው። ቤታቸው ሄደው ለምንድን ነው እንደዛ የሚላለው እያለ ቻሌንጅ እያደረጋቸው ነው። እንስማው። አለ ወይ አለ እንደዚህ? አዎ፣ ይሄ ቃል እኔ የኖርኩበት ቤተክርስቲያን የነበርኩበት ትምህርት ነው። በረሃብ ጊዜ ልጅ ቀቅለው የበሉ ግለሰቦች አሉ። እነዛ ግለሰቦች ወደ በዛን ጊዜ ለሚያስተዳድር ንጉስ ሄደው ፍትህና ስርዓት ጠይቀዋል። ሁለተኛ ነገሥት ምዕራፍ 6 ለዛ ደግሞ ተገቢ መልስ አግኝተዋል። እግዚአብሔር ልጅ ቀቅላችሁ ብሎ ትእዛዝም አላዘዘም፣ ያዘዘበትም ክፍል የለም። ይሄን ነገር እንዳዘዘ አደረገ። ልክ እንደ ሚስተር ኤክስ አንተም የምታቀርብ ከሆነ ነገ ከነገ ወዲያ መጽሐፍን በትክክል የሚያውቁና የሚረዱ ሰዎች ይንቁናል ነው ዋናው ዓላማ። ዋናው ይሄ መጽሐፍ ቅዱስ ውስጥ የተጠቀሱትን ጥቅሶች በአግባብና በስርዓት በአውዱ ተከትሎ መናገርና ከአውዱ ጮቶ መናገር የሰማይና የምድር ርቀት አላቸው። ንገሪ ማን መሰሉ? በመጽሐፍ ቅዱስ ውስጥ አንድም ቦታ ላይ መጽሐፍ ቅዱስ ውስጥ እግዚአብሔር አላዘዘም። ከሚጸየፋቸው ከሚጠላቸው አንዱ ሰዎች ልጆቻቸውን አርደው የሚበሉ ካሉ ነው። ማስረጃ ትንቢተ ኤርምያስ ምዕራፍ 19 ላይ ቁጥር 5 እኔም ያላዘዘውትን ያልተናገርኩትን ወደ ልቤም ያልገባውን የሚቃጠለውን መስዋዕት አድርገዋል፣ ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃዎች ሰርተዋል ይላል። እኔ ያላዘዝኩትን ያልተናገርኩትን ወደ ልቤም ያልገባውን ምን ልጆቻቸውን መስዋዕት ያደርጋሉ ይላል እግዚአብሔር። ይሄን አላዘዝኩትም እያለ ነው። ነፍሱ ትጸየፈዋለች እንደዚህ አይነቱ። ይሄን እየተናገረ ያለው ግለሰብ ነው። ግለሰቡ እየተናገረ ያለው ደግሞ ስለ እግዚአብሔር በሰሩት ኃጢአትና ጉድለት የሚመጣ ቅጣት ነው እያብራራ ያለው አይደለም። እግዚአብሔር እንደዛ ያለው ቁጥር 8 ነው አልጠየቅኩም። ነው ሙስሊሞቹ ነው አዟል ብለው አንድ ጥቅስ ሊጠቅሱ ነው። እግዚአብሔር አዟል ወይንም ደግሞ ሰዎች በድክመታቸው ወይንም ደግሞ ከእግዚአብሔር ሲለዩ የፈጸሙትን የኃጢአት ውጤት ልክ እግዚአብሔር እንደአዘዘው ማለት ነው። ሰንበዲ እንደዚህ ወንጀል ሰርቷል ተብለ መጽሐፍ ውስጥ ጽፍ አይ አንተ እኮ ነህ ስራ ያልከው እንደማለት ነው። ወንጀሉን እየተናገርክ እንደዚህ በማድረጋቸው እንደዚህ አይነት ነገር አደረጉ እየተባለ ማለት ነው። እግዚአብሔር በዛም እየቀጣቸው ነበር ይሄንን በማድረጋቸው። ፍርድ አደርጋለሁ ያለው ማን ነው? አንተ እንደፈለክ እየተነኔ እኮ እንደምረዳው ነው የምነግርህ እኮ ያልጠየቅኩንም እንደ መጽሐፍ ቅዱስ እይታችን ስለማይቀራረብ መቼም አንግባባ። አረ እኔ እይታ አይደለም የጠየቅኩ እዚህ ጋር ለቃሉ ታማኝ ሆነን ተናጋሪው በቃ ቦታ የለም ነው አንተ አዎ የለም በጭራሽ በቃ እሺ ቆይ ስለዚህ ላሳይ በቃ ኖርማል አንተ ነግረኸኛል ግን አንዴ ኖርማል ግልጽ ስለሆነ አማርኛ ስለሆነ ያው ከላይ አውዱን ተከትለ ስታወራው ለሰዎቹ ባደረጉት ጉድለትና ባጎደሉት ነገር ላይ የመጣባቸው ጣጣና ቅጣት ነው እንጂ እግዚአብሔር እርስ በራሳቸው እንዲበላሉ መንገድ እየፈጠረ አይደለም። የዘላለም እሱማ ምክንያቱ እኮ አይደለም እየተነገረ ያለው ባቢሎኒ ቅድም ስለፍትህ ጠይቄያለሁ። እግዚአብሔር ብለህ አሁን እግዚአብሔር ብለህ የእግዚአብሔር ባህሪ ብለህ አይደለም እግዚአብሔር አንድ ሞራል ያለው ግለሰብ አባትና ልጅ እንዲበላሉ መንገድም አይሰጥም፣ ትንቢትም አይናገርም። እግዚአብሔር ሊናገር አይችልም። ጀግናው ተድላ
ይሄ ትንሽ እኮ እግዚአብሔር አይናገርም ስትል ከምን ተነስተህ ነው ተድላ? እግዚአብሔር እንደዛ ባህሪ ስላልሆነ የእግዚአብሔርን ባህሪ የት ነው ያገኘው? መጽሐፍ ውስጥ ይኸው መጽሐፉ ላይማ ስለዚህ እግዚአብሔር እንዲህ ይላል ብሎ እግዚአብሔር ተናገረ። ቅጣትና ፍርድ ነው የሚያወራው። ሰዎቹ ባጎደሉት ቅጣትና ፍርድ ተናገራሉ። እግዚአብሔር እንዲበላሉ አላዘዘም። ትክክል። ምላሽ እንስጥበት። እግዚአብሔር ብሉ ሳይሆን እዛ ጋር ያለው ፍርድ እየሰጠ ነው። ማስረጃ እዛው ውስጥ የጠቀሰው ሕዝቅኤል ምዕራፍ 5 ከቁጥር 8 ጀምሮ ስለዚህ ጌታ እግዚአብሔር እንዲህ ይላል አለ። ስለዚህ ምን ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ ራሴ ባንቺ ላይ ነኝ፣ አሕዛብ እያዩ ፍርድን በመካከልሽ አደርጋለሁ፣ እፈርድብሻለሁ እያለ ነው። ለምን ይፈረድባቸው? ምን ስላጠፉ? መልካም ስለሰሩ ኖ፣ ስለ እርኩሰትሽም ሁሉ ያልሰራውትን እርሱንም የሚመስል ደግሞ የማልሰራውን ነገር እሰራብሻለሁ። ምኗ? ስለ ምኗ? ስለ ቅድስናዋ፣ ስለ ንጽህናዋ፣ ስለ ጽድቋ ኖ፣ ስለ እርኩሰትሽም። ቁጥር 9 ላይ ቁጥር 10ስ ስለዚህ በመካከልሽ አባቶች ልጆቻቸውን ይበላሉ። አባቶች ምን ያደርጋሉ? ልጆቻቸውን ይበላሉ። ልጆችም አባቶቻቸውን ይበላሉ። ፍርድን አደርግብሻለሁ፣ ከአንቺም የቀረውን ሁሉ ወደ ንፋሳት ሁሉ በትናለሁ። አባቶች ልጆቻቸውን ይበላሉ፣ ልጆች አባታቸውን ይበላሉ። እርክሰትን አድርገሻል፣ እፈርድብሻለሁ ብሉ እያላቸው አይደለም። እንዲህ ያደርጋሉ። እኔም ምን አደርግሻለሁ? እፈርድብሻለሁ። ቁጥር 11 ስለዚህ እኔ ሕያው ነኝና በእድፍሽ በርኩሰትሽ መቅደሴን ስላረከሽ፣ ስለዚህ በእውነት እኔ አነሳሻለሁ ይላል ጌታ እግዚአብሔር፣ ዓይኔም አይራራልሽም፣ ዓይኔም እኔም አላዝንልሽም ይላል። ምን ስላደረገች? ልጆቿ አባቶቻቸውን ይበላሉ፣ አባቶች ልጆቻቸውን ይበላሉ። እርክሰትን አድርገዋልና መቅደሴን አርክሰሻልና ቅጣት አመጣብሻለሁ ይላል። አስቀድሞ ዘዳግም ምዕራፍ 28 ላይ ከቁጥር 46 ጀምራችሁ ስታነቡት ሙሉ ክፍሉን ሲጨነቁ ሲለያቸው እግዚአብሔር ማለትም ኃጢአት ሰርተው ለጣዖት ራሳቸውን አሳልፈው ሲሰጡ እንደዚህ አይነት እርክሰት ውስጥ ይገባሉ። እንደዚህ አይነት እርክሰት ውስጥ እንዳይገቡ ግን አስቀድሞ እግዚአብሔር ገና ከእስራኤል ሲያወጣቸው ወደ ከነዓን ሲያመጣቸው ያስጠነቀቃቸው እንዲህ ሲል ነው። ዘዳግም ምዕራፍ 12 ከቁጥር 31 ጀምሮ እግዚአብሔር የሚጠላውን ባህሪው አይደለም ብሏል ተድላ። ወንደርፉል። የእግዚአብሔር ባህሪ ከሚጠላቸው አንዱ ልጅን ማረድና መሰዋት ነው። ማስረጃ ዘዳግም 12 ቁጥር 31 ላይ እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክህ ለእግዚአብሔር እንዲህ አታድርግ። እነሱ ምን ያደርጋሉ? ወንድና ሴት ልጆቻቸውን ያርዳሉ። አንተ ግን ለአምላክህ እንዲህ አታድርግ። እኔ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ። ምንም በእርሱ ላይ አትጨምር፣ ከእርሱም አትቀንስ። ስለዚህ እነኛ ልጆቻቸውን የሚያርዱ ለጣዖት የሚሰዉ ይህን አላዘዝኩትም፣ ነፍሴ ትጸየፈዋለች። ይሄም የሚያደርጉ ካሉ ደግሞ ቅጣት ይበላቸዋል፣ መርገም ይመጣባቸዋል፣ ፍዳን ይቀምሳሉ። ምክንያቱም እርሱ ያላዘዛቸውን አድርገዋልና። በመጽሐፍ ቅዱስ ውስጥ ያለው ስትራቡ ሂዱና ብሉ የሚል ሳይሆን ከእግዚአብሔር ፍቅር እቅፍ ሲለዩ እሱም ማምለክ ሲተዉና ጣዖት ማምለክ ሲጀምሩ ልጆቻቸውን አርደው ይበላሉ። ምክንያቱም በዛ አካባቢ ያሉ ለበዓል ልጆቻቸውን የሚሰዉ ስለሆነ ማለት ነው። ልክ ሙሐመድ አባቱ አብደላ ምን ስለነበር ሊሰዋ ነበረ። ሙጠሊብ ለሁበል ሊሰዋው እንደነበረ የሙሐመድ አባት ራሱ ሊሰዋ እንደነበረ ማለት ነው። ስለዚህ በመጽሐፍ ቅዱስ ያሉ ሰዎቹ ከእግዚአብሔር እቅፍና ከእርሱ ትእዛዝ ሲወጡ ልጆቻቸውን ለጣዖት ይሰዋሉ። እግዚአብሔር በዚህ ደግሞ ይቀጣቸው ይፈርድባቸው ነበር። ስለዚህ ሰዎች ያደረጉት ጥፋት ወይንም ደግሞ እንደዚህ ካደረጋችሁ እንደዚህ ይሆናል የሚለው እግዚአብሔር ብሉ የሚል ትእዛዝን አያስጨብጥም። እሱ ከሚጸየፈው ከሚጠላው አንዱ ነፍሱ የምትጸየፈው የሚጠላው ልጅን መሰዋት ነው። በእስልምናው ግን ከተራባችሁ እረዱና ብሉ የሚል ሪኮመንዴሽን ነው። ቅጣት ፍርድ ሳይሆን ሪኮመንዴሽን፣ ከተራባችሁ እረዱትና ብሉ የሚል ነው። ከዚህ በፊት እንግዲህ ከአንደኛው ኡስታዝ ጋር በዚህ ጉዳይ ምልልስ ተደራርገን ነበር። አድምጡት፣ እሱም ያለውን ማለት ነው።
ዑለማዎች ይሄን ነገር ፈትዋ ሲሰጡ ከምን አንፃር ነው? የሰው ስጋ መብላት ይቻላል እንኳን እሱ ለራሱ እንደ ማስረጃ ያመጣው ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያን የሰው ስጋ መንገድ ላይ ካገኘ ያንን በልቶ ሚድን ከሆነ ይቻላል ያሉ ዑለማዎች አሉ። እንደው ልጠይቅ፣ አንተ በረሃ ላይ ሆነህ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃሃል፣ አንተ በጣም ርቦሃል፣ ደክሞሃል። አጠገብህ የሰው ስጋ አገኘ፣ ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱን ለአንተ ተውኩት። እኔ ነበር የጠየቀኝ ከዓመታት በፊት የዛሬ 2 ዓመት አካባቢ ላይ ምላሽ በተሰጣጣንበት ላይ ከተራብክ ለምሳሌ ፊትህ ሬሳ ብታገኝ የሞተ ሰው ብታገኝ ትበላለህ አበላም የሚል ጥያቄ ነው። የኛ አርጉመንት ደግሞ የሞተውን ብቻ ሳይሆን የምትበሉት አርዳችሁም ትበላላችሁ ነው። አስተምሮቱ የሚፈቅደው የሞተን ሬሳ ከመቃብር አውጥቶ መብላት ብቻ ሳይሆን ከእስልምና የወጣን እሱን አርደህ መብላት ትችላለህ። ቅድም ሼሁም ሲሉ እንደሰማችሁት ይሄ የእስልምና አስተምሮ ነው፣ ምንም የሚካበድ አይደለም እንዳሉት ማለት ነው። እና ይሄ ሰውዬ ሙስሊሞቹ ግራ ተጋብተው በጊዜው ውይይት አድርጉ ከኔ ጋር ብለውት ነበረ። ምላሽ ስንመላለስ ውይይት አላደርግም አለ፣ ፈራ። ምክንያቱም አስተምሮቱን ስለሚያውቅ ድምፁን ስሙት፣ አልወያይም ከሱ ጋር እምቢ ብሎ የራሳቸውን ሰዎች ምላሽ። አንዳንድ የሙስሊም እህቶች ጥያቄም አለ በኮሜንት የምመለከተው፣ ለምንድን ነው በዚህ ፖይንት ላይ ከዚህ ወገናችን ጋር የማትወያየው? ከክርስቲያን ወገኖችንም የሚነሳ ነጥብ ነው። እኔ ከዚህ ግለሰብ ጋር አልወያይም፣ ምክንያቱም ያውቀዋል ያመጣ ነው ትክክለኛ መረጃ ስለሆነ አስተምሮቱ ስለሆነ አልወያይም። የራሱ ሙስሊሞቹ ሄደው ሲያስጨንቁት ተወያይ እስቲ በዚህ ጉዳይ ላይ ካልሆነ ሲሉት አልወያይም። ምን ያለው ሰው እንደ እስልምናው ሪኮመንዴሽን ነው፣ ከተራባችሁ አርዳችሁ መብላት ትችላላችሁ ነው። ክርስትናው ጋር ግን እንደዚህ ያደረጉ ከእግዚአብሔር የተለዩ ከእግዚአብሔር ፍቅር እቅፍ የወጡ እነሱ የአሕዛብን መንገድ የተከተሉ እንደዚህ ሊያደርጉ እንደሚችሉ የተቀመጠ ነው። ያደረጉም ደግሞ ከእግዚአብሔር እቅፍ የወጡ ናቸው። እግዚአብሔር ይህንን በማድረጋቸው ፍርድ ያመጣባቸው ነው። ስለዚህ ወንድም ተድላ ከልብ እናመሰግናለን። አትሊስት የመጽሐፍ ቅዱሱን እንደዛ እንደማይል ተረድተኸዋል። እስልምናው ግን አንተም እንዳልከው ከዚህ በፊት አንድ እንትን ነው ምናምን ያልከው ተሳስተሃል። አንድ ሳይሆን መዛቦቻችሁ ይፈቅዱታል፣ አርዶ መብላት ይቻላል፣ በደንብ ጥናት ስራበት የሚል ሪኮመንዴሽን ሰጣለሁ ለአንተም። ለዛሬ ይዤላችሁ የቀረብኩት ውድ ተመልካቾቻችን ይሄን የሚመስል ፕሮግራም ነበረ። ብዙ እንደተማራችሁበት ተስፋ አደርጋለሁኝ። ይህንን መረጃ ለሙስሊም ወገኖቻችን ሼር በማድረግ እነሱም የሚማሩበት ዘንድ አዳርሱ። ክርስቲያኖች ደግሞ ራሳችሁን ከእንደዚህ አይነት አስተምሮ ጠብቁ። ቸር ቆዩኝ። በሌላ መረጃ እስከምንገናኝ